መንፈስ ቅዱስ በሕይወታችን ውስጥ የሚያደርገውን ውብ ሥራ ከሚያደናቅፉ ነገሮች ሁሉ ይልቅ ያልተናዘዝነው ኃጢአት ይበልጥ አሳሳቢ ነው። መንፈስ ቅዱስ ከእኔና ከአንተ አስተሳሰብ በላይ የዋህና ስሜታዊ ነው። ኃይል አይደለም፣ ተጽዕኖ አይደለም። እርሱ ይሰማዋል፣ ሊያዝን ይችላል። በልባችንም ኃጢአትን ስንይዝ እሱን ለመቋቋም በእኛና በእርሱ ሙላት መካከል እንደ ግድግዳ ይሆናል። የተደበቀው ኃጢአት፣ የሚያዝናናው ኃጢአት እንቅፋት ይሆናል። ኃጢአቱ ምን ያህል ትንሽ እንደሆነ ብታስቡት ምንም ለውጥ አያመጣም። ለምን ያህል ጊዜ እንደያዝነው ምንም ለውጥ አያመጣም። ኃጢአቱ እስካለ ድረስ መንፈሳችሁ በደመና ይሸፈናል። ጆሮ ለድምፁ እየቀነሰና ከባድ ያደርገዋል እና የእርሱን መኖር የሚያሳዩ ስሜቶች ለመስማት የበለጠ ከባድ ይሆናል። ለዛም ነው ዳዊት በጩኸት እያለቀሰ በውስጤ ንጹህ ልብ አምላኬ እናም በውስጤ ትክክለኛ መንፈስን አድስ ያለው። ዳዊት ገብቶታል። ካለ ንጹህ ልብ ከእግዚአብሔር መንፈስ ጋር ህብረት ሊኖር አይችልም። አንዳንድ ጊዜ እግዚአብሔር እንዳያየን ኃጢአታችንን በጸጥታ መሸከም እንችላለን ብለን እናስባለን። ፈገግ እንላለን፣ እጆቻችንን በአምልኮ እናነሳለን፣ ትክክለኛ ቃላትን ሁሉ እንናገራለን። ነገር ግን ከውስጥ የሆነ ርቀት ይሰማናል። የሆነ ነገር ጠፍቷል። ግን ያ የሚጣፍጥ ጣፋጭ መንፈስ ቅዱስ እያዘነ ነው። እውነቱን ለመናገር ፈቃደኛ ባልሆነ ልብ ውስጥ መኖር ስለማይችል ወደ ኋላ ይመለሳል። የደበከውን ነገር ሊባርክ አይችልም። እርሱ እጅ ለመስጠት ፈቃደኛ ያልሆኑትን መቀባት አይችልም። ብዙ ጊዜ አይቼዋለሁ። ሰዎች ተስፋ ቆርጠው ወደ ጉባኤ ይመጣሉ፣ በእግዚአብሔር ለመነካት፣ ለመፈወስ፣ ለመዳን፣ ቀንበርን ለመስበር እና እኔ በመንፈስ ይሰማኛል አንድ ግድግዳ አለ መቀበል ከሚፈልጉት ጋር። ነገር ግን ልባቸው ሊለቁት የማይችሉት አንድ ነገር ይዘዋል። ምናልባት መራራነት ነው፣ ምናልባት ቅናት ነው፣ አንዳንድ ሚስጥራዊ ኃጢአት፣ አንዳንድ የግል አመጽ፣ ፈጽሞ ያልተናዘዙት። ግን የእግዚአብሔርን መንፈስ እጅግ የተቀደሰና ንጹህ ባለበት እንጂ በተገደበ ቦታ በነፃነት መንቀሳቀስ አይችልም። የሚወድህ አምላክ ልቡን ካንተ አዙሮ ሳይሆን መቼም እንደዛ አይሆንም። ፍቅሩ ዘላለማዊ ነው። ፍቅሩ ከውቅያኖስ ጥልቅ ነው። ነገር ግን መገኘቱ በንጹህ ልብ ለእርሱ የተሰጠ ልብ ነው። አንዳንድ ጊዜ ትልቅ ኃጢአት ብለን የምናስበውን ብቻ አይደለም። አንዳንድ ጊዜ ትንሽ የሰው ወሬ፣ ትንሽ ምቀኝነት፣ ትንሽ ኩራት። ነገር ግን መንፈስ ቅዱስ ያስተውላል። መንፈስ ቅዱስ ያያል፣ ያሳዝነዋል። ፍጹም መሆን አይጠበቅብህም፣ ግን ሐቀኝነት ይፈልጋል። ጌታ ሆይ ናፍቄሃለሁ፣ ጌታ ሆይ እፈልግሃለሁ፣ ጌታ ሆይ እንድታጥበኝ እፈልጋለሁ የሚል ልብ ይፈልጋል። እናም በዚያ የትህትና መንፈስ ወደ እርሱ ስትመጣ በእርሱ በኩል ምንም ማመንታት የለም። ወዲያውኑ የኢየሱስ ደም ያጥበሃል። እናም የአስፈሪው ወፍራም ግድግዳ በድንገት መፈራረስ ይጀምራል። መገኘቱ እንደገና ቅርብ ነው። በድንገት ድምፁ እንደገና ጣፋጭ ነው። በድንገት ነፃ ነህ። ዛሬ ደረቅ ከተሰማ እናም ከመንፈስ ለስላሳ ንክኪ እንደራክ ከሆነ የሚሰማ ወደ ብርሃን ያላመጣሁት ነገር አለ ወይ ብለህ ራስህን ጠይቅ። ስለ ኩነኔ አይደለም፣ ስለ ግብዣ ነው። መንፈሱ ወደ ጥልቅ፣ ወደ ተሻለ የጠበቀ ግንኙነት እየጠራ ነው። ነገር ግን በጨለማ የታሰረውን ሊባርክ አይችልም። ወደ እርሱ አምጣው፣ በእግሩ ስር ጣለው። አንድ ተጨማሪ ቀንም ተሸክመኸው አትሂድ። እግዚአብሔር በንጽህና በምትገኝበት ቅስፈት መንፈስ ቅዱስ እንደ ጎርፍ እየተጣደፈ የሚመጣበትና እያንዳንዱን ባዶ ቦታ እያነቃቃ እያንዳንዱን የደረቀ ህልም ልብህን በእሳት እያቀጣጠለ ይሞላል። ምክንያቱም ፍጹም ምንም ነገር መገኘቱን ከማጣት በላይ የሚያስቆጭ ነገር የለም። ሌላኛው ስውር የሆነ ነገር አለ። ልክ እንደ ሌላው ኃጢአት መንፈስ ቅዱስን ማገድ ይችላል። ኩራተኛ የሆነ ልብ እንደዚህ የሚል እኔ በራሴ ማድረግ እችላለሁ፣ ምን ያህል ጠንካራ እንደሆንኩኝ ተመልከቱ፣ ምን ያህል መስራት እንደቻልኩ የሚሉትን ኩራት ወደ ልብ በገባ ጊዜ መንፈስ ቅዱስ ራሱን ያርቃል። እንደዚህ የሚል ልብ ላይ መንፈስ ቅዱስ በግዳጅ አይገባም። እርሱ ትሁታንን ይሞላል፣ ባዶውን ለተሰጠ ይሞላል። ባዶ በሆነው ኩሩ ውስጥ በሩን ይዘጋል። ኩራት ራሱን ለማስቀመጥ ዙፋን ይሰራል። ነገር ግን ዙፋን ለኢየሱስ ብቻ የተያዘ ነው እና ራሱን በዙፋኑ ላይ ሲያስቀምጥ መንፈሱ ሊነግስ አይችልም።
እርሱ ካንተ ኩራት ጋር አይወዳደርም፣ ካንተ ፍላጎት ጋር አይታገልም። እርሱ በትዕግስት ይጠብቃል። ስለዚህ እርሱ ይጠብቃል። እያንዳንዱ አክሊል፣ እያንዳንዱ ስኬት፣ የራስ ክብር የሚጥል ልብን በትዕግስት ይጠብቃል። የእርሱ መንፈስ ኩሩን ጊዜ ደጋግሞ ሲያልፍ አይቻለሁ። ተሰጥኦ ያላቸው ሰዎች፣ አቋም ያላቸው ሰዎች፣ ሞገስ ያላቸው፣ ነገር ግን መንፈስ ቅዱስ ትቷቸው በድካማቸው የሚንቀጠቀጡ ትሁት ነፍስን መረጠ። ያለ እርሱ ምንም እንዳልሆኑ ሙሉ ለሙሉ ያውቃሉ። እናም እንዴት ወደዚያ ውስጥ መፍሰስ እንደሚወድ ምንም እንደሌላቸው በአጥንታቸው ጥልቅ ውስጥ የሚያውቁትን ለማንቀሳቀስ ይወዳል። እነሱ ከእርሱ ውጪ ኃይልም የላቸውም፣ ጥበብም የላቸውም፣ ብርታትም የላቸውም። ኩራት ግን ያታልለናል። ራሳችንን ብቻ መቻል እንደምንችል ያሳስበናል። በራሳችን እንደምንችል ይነግረናል። መጸለይ እንደማያስፈልገን ይነግረናል። በመንፈስ ላይ በእያንዳንዱ ጊዜ ሙሉ ለሙሉ መታመን እንደማያስፈልገንና በተስፋ መቁረጥ ላይ መታመን እንደሚያስፈልገን ይነግረናል። እናም አሳዛኙ ነገር ብዙውን ጊዜ አንድ ትንሽ ስኬት በአንድ ጥያቄ ላይ ምላሽ ሲገኝ ወይም አንድ የርህራሄ ንክኪ ሊሰማን ሲመጣ እንኳን አለማወቃችን ነው። ጀርባችንን ስንደገፍ በድንገት ሳናውቀው ትንሽ ከፍ ብለን መቆም እንጀምራለን። በእግዚአብሔር ላይ ትንሽ በትንሹ እየተደገፍን በራሳችን ላይ እንመካለን። ግን መንፈስ ቅዱስ ቅባቱን ልቡ ለሁለት በተከፈለበት ላይ አያፈስም። ስጋን አይቀባም፣ ስብራትን ይቀባል፣ ትህትናን ይቀባል፣ ፈቃደኛ የሆነውን ይቀባል። ጌታ ሆይ አንተ ብቻ በእኔ ውስጥ እስክትቀር ድረስ ከራሴ ማንነት ፍታኝ ስትል፣ እናም ዓለም ጥንካሬን ታጨበጭባለች። ዓለም በራስ መተማመንን ትወዳለች። መንፈስ ግን ፈጽሞ የተለየ ነገርን ይፈልጋል። የሚንቀጠቀጥ ልብ፣ ወደ ጉልበታቸው ወድቀው ያለ አንተ እኔ ምንም አይደለሁም ብለው የሚጮሁትን፣ ከልብ ክብርንና ውዳሴን የሚሰጡትን። አንድ ጊዜ በሺዎች የሚቆጠሩ ሰዎች ካሉበት ለመውጣት ከመድረክ ጀርባ ቆሜ እንደነበር አስታውሳለሁ። በዚያ ጊዜ መንፈሱ ለልቤ ሲናገር ሰማው። ክብርን ሁሉ ብትሰጡኝ እኔ ራሴን ሁሉ ሰጣችኋለሁ። እንዴት ያለ የተቀደሰ ልውውጥ ነው! ነገር ግን ኩራት ሁሉንም ነገር ያበላሽ ነበር። ኩራት ይሰርቀው ነበር። ኩራት የተቀደሰ ጊዜን ወደ ትርኢት ይለውጠው ነበር። እናም በአንተም ቤትህ፣ በስራ ቦታ፣ በአገልግሎትህ የትም ሁን መንፈሱ ክብሩን አደራ ሊሰጠው የሚችለውን ሰው እየፈለገ ነው። ዛሬ ድምፁ የደበዘዘ መስሎ ከታየ፣ ኃይሉ የተለየ እንደሆነ ከተሰማ በትህትና ራስህን ጠይቅ። በልቤ ውስጥ ትዕቢት እንዲሰርጽ ፈቅጃለሁኝ ብለህ ጠይቅ። ነገር ግን የምስራቹ ይህ ነው። በፊቱ ራሳችንን ባዋረድን ጊዜ፣ እንደገናም በእግሩ ስር በወደቀን ጊዜ፣ ጠቅላላ ጥገኝነታችንን ባሳወቅን ጊዜ መንፈሱ በደስታና በክብር ሞልቶ ይመጣል። ምክንያቱም እኔ አይደለሁም በክርስቶስ ነው የሚል ልብ ሁል ጊዜ ይሞላል። ሌላም በጣም የተለመደ ተንኮለኛ ነገር አለ። ወደ ውስጥ ዘልቆ የሚገባ እጅግ በጣም ቅን የሆኑ አማኞችን ሕይወት ውስጥ የሚገባና የመንፈስ ቅዱስን ፍሰት ማፈን ይጀምራል። ፍርሃትና ጥርጣሬ ነው። ፍርሃት ያሳዝነዋል። ጥንካሬ ወደ ሕይወት ሊያመጣቸው የሚፈልጋቸውን ተአምራት በር ይዘጋል። መንፈስ ቅዱስ እምነት ባለበት ቦታ ይንቀሳቀሳል፣ በሚጠበቅበት ቦታ ይሰራል። ነገር ግን ፍርሃት በልብ ውስጥ ሲገባ፣ ጥርጣሬ አእምሮን ሲሸፍን፣ ጣፋጩ መንፈስ ቅዱስ ይደናቀፋል። እናም ኃይለኛ ስራዎቹ ወደ ኋላ ቀርተዋል። ፍርሃትና እምነት በተመሳሳይ ቤት ውስጥ ሊኖሩ አይችሉም። ሁል ጊዜ ሌላውን ያስወጣል። ፍርሃት እግዚአብሔር ካልተገኘስ ይላል። ፍርሃት ተስፋዎቹ ለእኔ አይደሉም ብሎ ይናገራል። ፍርሃት ሙሉ በሙሉ መታመን ስለማትችል ራስህን ብትጠብቅ ይሻላል ይልሃል። በእርሱ ውስጥ ጥርጥር ሌላ ፊት የለበሰ ፍርሃት ነው። ጥርጥር ደግሞ እግዚአብሔር አለ ግን ያደርገዋል ብሎ ጥያቄዎችን ይጠይቃል። እነዚህ ድምጾች ከእግዚአብሔር መንፈስ አይደሉም። የእርሱ መገኘት እንዲወጣ የሚያደርጉት ነገሮች ናቸው። ምክንያቱም እነሱ ባህሪውን፣ መልካምነቱንና ታማኝነቱን በጥርጣሬ ይጠይቃሉ። ያለ እምነት እግዚአብሔርን ደስ ማሰኘት አትችሉም።
ቃሉ የሚለውም ይህን ነው። የእግዚአብሔር ቃል እምነት ሰማያትን ይከፍታል፣ እምነት መንፈሱን ያቀርባል፣ እምነት ተአምራትን ይወልዳል። በሕያው እግዚአብሔር ላይ ባለ እምነት ጌታ ሆይ ገና አላየሁትም የሚል እምነት ሳይሆን እኔ አምናለሁ ገና አልተሰማኝም ግን እኔ ተማመናለሁ የሚልን ነው። የአይነቱ እምነት መንፈስ ቅዱስ በኃይልና ክብር እንዲንቀሳቀስ ይጋብዛል፣ ግን ፍርሃት ሽባ ያደርጋል። እያንዳንዱን እርምጃ እንድትገምት ያደርጋል። እግዚአብሔር ወደፊት እንድትሄድ ሲጠራ ወደ ኋላ እንድትመለስ ያደርጋል። ከማየት ይልቅ አይኖችን ወደ ውስጥ ይመልሳል። ፍርሃት ብቁ እንዳልሆንክ ያሳምንሃል። በፍርሃት ውስጥ ተጠምደ መንፈስ ቅዱስ በትዕግስት እየጠበቀ ነውና ስንቱን ጊዜ እግዚአብሔር መንፈሱን በአንድ ሰው ላይ ሊያፈስ ሲል እንደተመለከትኩት ልነግርህ አልችልም። የአየር ንብረቱ በህልውናው የከበደ እንደሆነ ይሰማቸዋል። ነገር ግን በማንገራገር ወደ ኋላ ይመለሳሉ። የሆነ ቦታ በጥልቅ ውስጥ ፍርሃት ይናገራል። በጣም ብዙ ነው፣ በጣም አደገኛ ነው፣ በወድቅስ? ልክ በዚህ ቅስፈት ያልፋል። መንፈሱ ስለማይፈልግ አይደለም፣ በፍጹም። ነገር ግን እንድታመን አያስገድድም። በእምነት በሚቀበሉት ቦታ ይንቀሳቀሳል። ጌታ ሆይ የማልረዳው ቢሆን እንኳን ሁሉንም ባላገኝም አምነሃለሁ የሚል ልብ፣ እኔ ተማመንብሃለሁ የሚለውን ልብ፣ ያ የእሳቱ የሚወድቅበት ልብ ነው። ፍርሃት ከእግዚአብሔር እንዳልሆነ ማስታወስ አለብን። ቃሉ እግዚአብሔር የፍርሃት መንፈስ ሳይሆን የኃይልና የፍቅር እንዲሁም ጤናማ አእምሮ እንደሰጠን ይናገራል። ፍርሃት ሌባ ነው። የዕጣ ፋንታህን ይወስድብሃል፣ ተአምራቶችን ይሰርቃል፣ ህልሞችህን ያነሳል። ነገር ግን እምነት ህይወትህን ያሰፋል። እምነት ማንም ሊዘጋው የማይችለውን በሮች ይከፍታል፣ የማይቻለውን ይቻላል ያደርጋል። ሁልጊዜም ጥርጣሬን ለመዝራት የሚሞክሩ በሺዎች የሚቆጠሩ ምክንያቶች ይኖራሉ። በመንፈስ የሚመራ ህይወት ግን ያም ሆነ ይህ አምናለሁ፣ እወጣለሁ፣ ምንም እንኳን አይኖቼ ምንም ባይመለከቱ እታመነዋለሁ። ምክንያቱም እምነት የተገነባው አንተ በምታየው ላይ አይደለም፣ በእርሱ ላይ ነው። መንፈሱ የራቀ እንደሆነ ከተሰማ ልብህን ጠይቀው። ፍርሃትና ጥርጣሬ እንዲቀመጡ ፈቅጃለሁ፣ ምክንያቱም መንፈስ ቅዱስ ሁሉ ጊዜ ለማንቀሳቀስ፣ ለመስራት፣ ክብሩን ለማፍሰስ ሁሉ ጊዜ ዝግጁ ነው። እናም እምነት ሲኖራችሁ ብቻ እርሱም ያንን ያሟላል። ትንሹ የእምነት ዘር ከታላቁ የፍቅር ተአምር ጋር በመሆን ነው።